ግን ከህይወቴ ነው ከህይወታችን ያልገባ ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የት ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ ከአንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችን ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ከአንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሻል? ተረጋጊ እንጂ። ነው እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? ዛሬም በድጋሚ በሌላ በሄርሜላና በአብርሽ በሩታ ጉዳይ ላይ ተመልሰን መተናል። ሰበር ዜና አለ። ውድ ቤተሰቦቼ በተለይ የሄርሜላ ወዳጆች ደጋፊዎች ማለት ነው ሄርሜላን እየጠቀማችሁ እየመሰላችሁ ሄርሜላን ህይወቷን ሲኦል እያደረጋችሁባት እንደሆነ ብታውቁ አብርሽ ይወድሻል፣ አብርሽ ያፈቅርሻል፣ አብርሽ ምናምን እያላችሁ በህይወቷ ላይ እቃቃ ተጫወቱባትም ነበር ማለት ነው። ሄርሜላ አብርሽ እንደማያፈቅራት ሙሉ ለሙሉ ልቧ ያውቃል። ለዛ ነው ያንን ነገር የተናገረችው እና አብርሽ ሩታን እንደሚያፈቅራት በተደጋጋሚ ከሄርሜላ ፊትም ተናግሯል። ሩታና አብርሽም ከህይወታችን ውጭልን ብለዋታል። በጣም ብዙ ነገሮች ተደርገዋል ማለት ነው። ስለዚህ ይሄ ነገር ለሄርሜላ ትልቅ መልእክት ነው ብዬ ነው የማስበው ጋይሶች ማለት ነው። በቃ ከህይወታችን እንድትወጭልን እንፈልጋለን ከአንድም 2 ጊዜ 3 4 ጊዜ ተናግሯታል ማለት ነው። እና ስለዚህ ያፈቅረኛል ይወደኛል ብላ ማሳመን ወይንም ራሷን ማሳመን በህይወቷ ላይ መጫወት ነው ብዬ ነው የማስበው። እና ሄርሜላ ካብርሽም የተሻለ ወይንም ሌላ ሰው ሊገባት የሚችል ሰው ናት። በጣም ቆንጆ ናት። በቃ ስነ ስርዓት ያላት ናት። ጸባየ ሰናይ ናት ሄርሜላ። እንደውም ከአብርሽ የተሻለ ሰው የሚገባት አይነት ሴት ናት ብዬ ነው የማስበውና በጣም ምርጥ ልጅ ናት። ስለዚህ ከአብርሽ ጋር ሁና ልቡ ከሌላ ሴት ጋር የሆነ ለዛውም ልጅ ከሌላ ሴት ያለው ሰው ጋራ ልቧን ለማስቀመጥ ከሞከረች መጨረሻ ላይ ግን ተሰባሪ የምትሆነው ወይንም ደግሞ ያልሆነ ቦታ ላይ የምትወድቀው ሄርሜላ ናት ብዬ ነው የማስበውና አብርሽ ሩታን ብቻ ነው የሚያፈቅረው። ቤተሰቦቼ በጣም ብዙ ቦታ ላይ አይታችሁ ከሆነ ከሩታ ጋር ሲሆን በቃ የሚያሳየው አክት ይለያል። መዝናኛ ቦታ ምናምን ነው በቃ። ሄርሜላ ጋር ሲሆን ግን በቃ የሆነ በቃ የውሸት ፈገግታ ነው የሚያሳየውና በደንብ አድርጋችሁ አይታችሁት ከሆነ ብዙ ጊዜ ከህይወታችን ውጪ በቃ ከኔና ከሩታ ህይወት ውጪ ብሏታል። ስለዚህ አሁንም ቢሆን ጥሩ መልስ ይመልስልኛል ብላ መጠበቅ የለባትም። አብርሽም ቢሆን አሁንም እኔ ሄርሜላ አፈቅርሻለሁ ብሎ መልስ አይሰጣትም። አሁንም በእው ሌላ አዲስ ድራማ ፈጠሩ ማለት ነው። በፊት በልጁ ጉዳይ ነበር። አሁን ደግሞ በሩታና በሄርሜላ መሀል ላይ ምርጫ ውስጥ አብርሽ ገብቷል ማለት ነው። ማን ነው የሚመርጠው? ምንድነው የሚፈጠረው የሚለው ነገር አብረን እናያለን። ግን ታያላችሁ ሄርሜላን ከመረጠ ውሸታም ነኝ እኔ ማለት ነው። ታያላችሁ ማለት ነው። የሚመርጠው ሩታን ነው። ምክንያቱም የልጁ እናት ናት። በልጁ ምክንያት ብዙ ጊዜ ከሷ ጋር ይገናኛል። ፍቅሩ አገርሽቶበታል። በቃ ምንም ማድረግ አይቻልም። ስለዚህ ሄርሜላ ከሱ ጋር ሁና ህይወቷን ማበላሸት አለባት ብዬ አላስብም። የሴት ልጅ ህይወት ውድ ነው ጋይሶች። እንዴ አብርሽ የሚያፈቅረው ሩታን ነው።